በጣም በሚያሳዝን መልኩ ስለ ኒቃብ ጉዳይ ሁላችሁም ታውቃላችሁ። ለረጅም ጊዜ ሲጮህ ነበር። እኔ ልጅ እያለሁ አስታውሳለሁ። ልጅ በነበርኩበት ሰዓትም ሰላት መስገድ ተከልክለን በሂጃብ ገብቶ መማር እስኪከለከል ድረስ ነበርና ከልጅነታችን ጀምሮ ስንቃወመው ስንናገረው እባካችሁ ስሙን እያልን ስንናገር የነበረውን ነጥብ እዚያ ጋር ያነሱ ኡስታዞች ነበሩ። የኒቃብ ጉዳይ እንዴት ሊታይ ነው ትምህርት ቤት ላይ የሚል ነገር ሐሳብ ተነስቶ ነበር። በዚያ ሐሳብ ላይ ኡስታዝ የሚባል ሰው ትልቅ ሰው ተደርጎ የሚታሰብ ሰው መድረክ ላይ ተነስቶ ኒቃብን ያጣጣለበት ሁኔታ ነው ያለው። ሐታ የሌላ እምነት ተከታዮች እስኪስቁበት ድረስ በኒቃብ ላይ እስኪስቁ ድረስ ማለት ነው። አፊዞበት በኒቃብ ላይ ያው ግለሰብ ራሱ ያ ብቻ አይደለም። ተቅሪበን የቀረቡ 5 ጥያቄዎች ገደማ ላይ ሁሉም ጥያቄዎች ላይ የራሱን ሐሳብ ሰጥቶበት የሰጣቸው ሐሳቦች ደግሞ የሙስሊሙን ጥያቄ በአጠቃላይ የመጣል ምንም እዚህ ግባ የሚባል ጥያቄ አይደለም ዝም በሉ እንደማለት አይነት ያን ነገር ሲያደርግ ደግሞ ከሌላ እምነት ተከታዮችና አባቶች ሙሉ ድጋፍ ሲያገኝ የነበረ ትክክለኛ ኢትዮጵያዊ እሱ ነው እየተባለ ሲጨበጨብለት እንደነበረ ነበር የሰማሁት። ደንግጬ ሌላ ሰው ጋር ሄጄ ቼክ አደረግኩ። ሌላ የሄድኩበት ሰው ጋር የሚያገኘሁት ኢንፎርሜሽን ይሄው ራሱ ነበር ማለት ነው። ወላሂ በጣም በሚገርማችሁ ሁኔታ ይህ ሰው ስለ ካለንደር ጉዳይ ሲነሳ ሀገራችን የሁሉም ኢትዮጵያውያን ሀገር እስከሆነች ድረስ ዓመተ ምህረት እየተባለ ለምንድን ነው የሚጠራው? ዓመተ ምህረት ተብሎ ከኢየሱስ ውልደት ጋር የተያያዘው ካለንደር ወይ ኢትዮጵያዊ ካለንደር ሆኖ ከዓመተ ምህረትነት ወጥቶ እንደ ኢትዮጵያውያን አቆጣጠር በሚል ይተካ። አይ ወደ ኢትዮጵያ እንትን አይተካም ከተባለ ደግሞ ችግር የለውም። የሙስሊሙ ዓመተ ሂጅራ አቆጣጠርም ያው የክርስትና አቆጣጠር ስለሆነ ያኛው የሙስሊሙ ዓመተ ሂጅራ አቆጣጠርም መጠቀሚያ መሆን አለበት። ካለንደር ውስጥም እኛ እንትን የምንለው የምንጠቀመው አቆጣጠር ውስጥም መግባት አለበት የሚል ጥያቄ ቀረበ። ይሄው ግለሰብ ተነስቶ ኢየሱስ ክርስቶስ የሞተበት ቀን ነው ቢባል ኖሮ አው ችግር ይፈጥር ነበር። አሁን ደግሞ የተባለው የተወለደበት ቀን ነው ዓመተ ምህረት የሚባለው። የተወለደበት ቀን ደግሞ እኛ ሙስሊሞችም ደስተኛ ስለሆንን ከሙስሊሙ ዘንድ ምንም ችግር የለውም እስከ ማለት ነው የደረሰው ነው የተባለው። ይህ ሰው ኡስታዝ ነው። በዚሁ አጋጣሚ ይሄን ነገር ስሰማ የተሰማኝን ፊሊንግ አላህ ብቻ ነው የሚያውቀው። ሌላ ቤት ላይ ደግሞ የተሾመ ያው በነገራችን ላይ በእንትን ነው በግሩፕ ነው የሚቀመጡት። ማለትም 4000 ተሳታፊዎች ስላሉ እነኛ 4000ን በአንድ ቦታ ማስኬድ በጣም ስለሚከብድ 4000 ተማሪዎችን በአንድ ላይ 4000 ተሳታፊዎችን በአንድ ላይ ማስኬድ ስለሚከብድ ተከፋፍለው ነበር ሲቀመጡ የነበረው። ይከፋፈሉና በ500 ሰው ከዚያ በኋላ ከዚያ ወደ 250 ሰው ተቅሊስ ይደረጋል። የሆነ እየተቀናነሰ ይመጣል። አሁን እየነገርኳችሁ ያለሁት ሰው የ250 ሰዎች እንደ ተወካይ ተደርጎ የተመረጠ ሰው ነው። ሙስሊሙ ይሄንን ሰው በዲኑ ጉዳይ ላይ ችግር ያለበት አድርጎ ስለማያስበው ችግር አልነበረውም የሱ መመረጥ ወይ ደግሞ እዚያ ጋር መሄዱ ላይ። የሌላ እምነት ተከታዮች ደግሞ የሱን አቋምና አካሄድ ስላወቁት ፈልገውታል። እሱ እየተነሳ የሙስሊሙን ጥያቄ በአጠቃላይ እያጣጣለ ነው ያለው። ይሄን ነገር እዚያ ውስጥ እየተካሄደ ያለውን ነገር ስንቶቻችን እያጣራን ነው እየጠየቅን ነው። አሁን ሁለተኛ ቤት ላይ ደግሞ 250 ሌላ ሁለተኛ ቤት አለ፣ ሁለተኛ ግሩፕ ማለት ነው። እዚያ ላይ ደግሞ እንደ ኃላፊ ተደርጎ ወጥቶ ያለውና የሙስሊሙን ጥያቄ ድጋሚ እየመታ እያከሸፈ ያለው ግለሰብ በስመ ሙስሊም እዛ ጋር የሚቀመጥ በሚያሳዝን ሁኔታ ዋጅቡን ሰላት እንኳን የማይሰግድ ግለሰብ እንደሆነ ነው። ግለሰቡ መስገድ አለመስገዱ የራሱ ጉዳይ ነው፣ የኛ ጉዳይ አይደለም፣ የግለሰብ ጉዳይ ስለሆነ ወላኪን እዚያ ጋር ተቀምጦ እሱም እኮ ሙስሊም ነው ሊባል ነው ማለት ነው ነገ። እዚህ ጋር ያለውም ግለሰብ አሁን እሱም እኮ ኡስታዝ ነው ሊባል ነው ነገ። ይሄ ነገር ደግሞ እኛ ላይ ብቻ የሚቆም ነገር አይደለም፣ ወደ ትውልድ ይተላለፋል፣ ወደ ትውልድ ያልፋል። ይህ ነገር ምክክር የሚባለው ነገር እስከዛሬ ድረስ እኔ አላስታውስም። በህይወት ዘመኔ ማለት 33 ዓመት የኖርኩበትን አላስታውስም። አንድ ጊዜ የምክክር እንትን ተብሎ መድረክ ሲዘጋጅ ለመጀመሪያ ጊዜ ነው። ኢቭን በኢትዮጵያ ታሪክ ራሱ
ምክክር ተደርጎ ከሁሉም ሃይማኖት ከሁሉም ብሔር ብሔረሰብ ስብጥር ሁሉም መጥቶ እንዲወያይ የተደረገው የመጀመሪያ ውይይት መሆን ነው እኔ ማቀው። ሜይቢ ሌላ ሊኖር ይችላል። ወላኪን እንዲህ በሰፋ መልኩ ግን አላነበብኩም እስከዛሬ ድረስ። ይሄን የመሰለ ትልቅ ውይይት ላይ ዛሬ የምንናገራት ነጥብ ነገ ታሪክ ሆና ነው የምትቀጥለው። ልጆቻችን ናቸው የሚቸገሩበት በዚህ ነገር። ይህ ግለሰብ ደግሞ በጣም ግዙፍ ስም ይዞ ነው የሄደው። እዚያ ቦታ ላይ ሄዶ ግን እየሰራ ያለው ሙስሊሙን መተናኮል፣ የሙስሊሙን ጥያቄ እንዳለ ማክሸፍና መጣል ነው የያዘው። ይሄን ነገር ስንቶቻችን እያዳመጥን ነው? ስንቶቻችን ለማስተካከል እየሞከርን ነው? ስንቶቻችንስ እዚያ ውስጥ ያሉትን ምክክሩ ላይ እየተሳተፉ ያሉ ሰዎችን እያማከርን ነው? ይሄ ቦታ ደግሞ ሲመጣ ይሄ ምክክሩ ራሱ እኮ ሲመጣ ስንት ኡስታዞቻችን ዋጋ ከፍለውበት እድሜ ልካቸውን ብዙ ነገር አይተውበት ጤነኛ የሆነ ኡስታዝ እስር ቤት ገብቶ በሽተኛ ሆነው የወጡበት ሁኔታ እኮ ነው ያለው። ኡስታዞቻችን ሐታ ለሕክምና እንኳን ከዚያ ውስጥ ሕክምና እንኳን እንዳይከታተሉ ተደርገው ሌሎች ወንድሞቻችን እስር ቤት ውስጥ ሞተዋል። በዚህ ምክንያት ማለት ነው። ይሄንን ቀን ለማምጣት ይሄ ቀን ሲመጣ ደግሞ ማንም እንደፈለገ የፈለገ ሀገር ሲኖር ከርሞ አሜሪካን ሀገር ላይ ዩሮፕ ሀገር ላይ ሲኖር ከርሞ ከዚያ ሀገር ቤት ላይ ተመልሶ የሙስሊሙን ማህበረሰብ እንደፈለገ ለመበጥበጥ መሞከር፣ የሀገሪቷን ውይይት በዚህ መልኩ ማበላሸት ውይይቱንም ታማኝ አያደርገውም። ወደፊትም የሚፈጠረውን ነገር እያበላሸ ነው የሚመጣው። ስም ላላችሁት ደግሞ بإذن ተዓላ በውስጥ በኩል ከሱ ጋር የሚቀራረቡ ሰዎችንም እያወራን ስለሆነ የሚስተካከል ከሆነ ያስተካክለዋል። ሌላ ነገር እያልን አይደለንም። ለኛም ድምጽ አይሁንልን አንፈልግም። የሱን ድምጽ አንፈልገው። ወላኪን የኛን ጥያቄዎችን አይመለከተውምና ዝም ይበል ነው ጥያቄያችን። በቃ አይመለከተውም፣ ዝም ይበል። ማንም አሞካሸው፣ ማንም አነሳው፣ ማንም አካበደው ጉዳያችን አይደለም። ስለዚህ የሙስሊሙን ጥያቄ አይናገርብን፣ ዝም ይበል እሱ። ሙስሊሙ የሚጠይቅበትን አጠያየቁን ያውቃል። በነገራችን ላይ ቤተ እምነታት ኡስታዝ እንትን ነው አይደለ? 7 ተወካዮች ናቸው አይደለ ያሉት የሃይማኖት ጉባኤ ኢትዮጵያ ላይ። ኡስታዝ ወሒድ እኔ ነው ኡስታዝ ማለት 7 ተወካዮች አይደለ ያሉት የሃይማኖት ጉባኤ ኢትዮጵያ ላይ። አላቅም ግን የተነሱትን አጀንዳዎችና በምን ላይ ያወሩ እንዳለ ትንሽዬ ኢንፎርሜሽን አለኝ። እሱም ማውራት እችላለሁ። ግን እነማን እንደተወከሉ አላቅም። ራሱ ግን ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ምናምን እንዳሉ ሙስሊሙም እንዳለ አውቃለሁ። ግን ቁጥራቸው መጠን አላቅም ስንት እንደሆነ። እኔ እስከማስታውሰው 7 ናቸው። ከ7ቱ 6ቱ የሌላ እምነት ተከታይ ናቸው ወይ ደግሞ ወደ አንድ እምነት የሚጠጉ ናቸው፣ ወደ ክርስትና ማለት ነው። የሙስሊም ተወካይ አንድ ብቻ ነው። በዚያ ነገር ላይ ጥያቄ ተነሳና ይህ ነገር ሚዛን አያዘነብልም ወይ? ምክንያቱም 6 ለ1 ነው የሚሆነው። 6ቱም ክርስቲያን ከሆነ አንዱ ብቻ ሙስሊም ከሆነ ይሄ ነገር በተወካይነት ደረጃ ሙስሊሙን የሚጎዳ ነገር ሊያደርግ ስለሚችል ለምንድን ነው የሆነ ኮሚቴ ተዋቅሮ ይሄን ነገር ባላንስ የሚያደርግ ምናምን የሚባል ጥያቄ ሲነሳ ይሄንን ጥያቄ መድረክ ላይ ወጥቶ እንዲህ የሚባል ነገር የለም በሚል ተቃወመ አሉኝ። ስለዚህ ይህ ወንድማችን ቢተውልንና ምንም ነገር ውስጥ ባይገባ ሌላ ነገር ሲሰራ ነበር። በፊት ሚዲያ ላይ ተቀምጦ ያንኑ ነገር ቢያስቀጥል። በፊትም ስለ ዲን አልእስላም ብዙ ስህተቶችን ሲሳሳት ነበር። ወላኪን ግላዊ ስህተት ነው አይመለከተንም ብለን ነበር የተው ነው እንጂ ስለ ዲን አልእስላም በጣም አዋቂ ሆኖ ምናምን አይደለም። ዛሬ ደግሞ ተመልሶ በዚህ ደረጃ ሙስሊሙ የሚያነሳቸውን ጥያቄዎች በመቶ ዓመት የሚነሳን ጥያቄ ይሄን ያክል የተለፋበትን ጥያቄ ስንትና ስንት ዋጋ የተከፈለበትን እንዲህ ሲያከሽፍ በጣም የሚያስደነግጥ ነገር ነው እየተካሄደ ያለው። በውስጥ በኩል የሚስተካከለውን ነገር ለማስተካከል እየሞከርን ነው። የሚስተካከል ከሆነ ይስተካከላል፣ የማይስተካከል ከሆነ ደግሞ ሙስሊሙ ማህበረሰብ ስሙን ማወቅ አለበት። እከሌ የሚባል ኡስታዝ እንዲህ እያደረገን ነው የሚለውን ነገር ማህበረሰቡ ይወቀው። ከዚያ በኋላ የትም ቦታ ሲሄድ የሙስሊሙን ጥያቄ እንዲከሽፍ ያደረገ ብቸኛው ኃላፊነቱን የሚወስድ ግለሰብ ሆኖ ይቀጥላል ማለት ነው። ከዚያ በኋላ ማን እንደወከለው አላውቅም። ይሄ ሰው ሁልጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው።
ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይህንን ሰው እንዴት እንዳስገቡት ነው። ምን ያደርጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ ሰው። እና ምንም አሁን አንተ ምንም እኮ አንተ አልከው እንጂ አገር ያውቀዋል፣ ሰው ላይ ያውቀዋል። ኡስታዝ አንተ ነህ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለ ታቦት ያወራል ሲፈልገው እንደዚህ ነው ይላል። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያደርግ እንደገባም አላውቅም። አንደኛ ዜግነትም የለውም፣ ሁለተኛ ነገር ደግሞ እሱም እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ አናግራቸዋለሁ። ሌሎቹ የገቡት ልጆች አሉ። እነሱ ይንቀጨቀጫል፣ ቀጭቀጫ ነው በምንም ነገር ማለት ነው። እና ከዛ አንፃር ነው አላህ ሂዳያ ይስጠው። የምር ሁሉ ጊዜ ማስተኮስ ነው የሚፈልገው እስልምና ማለት ነው። እንዴ አንድ ጊዜ ምን እንዳደረገ ታውቃለህ? ቲክቶክ ላይ ያወጡታል እንትን እና ዝም ብዬ ገብቼ ስትለው እናንተ ሙስሊሞች ለምንድን ነው ክርስቲያኖች የምትጠሉት? ክርስቲያኖች እኮ አይጠሏችሁ ማለት ወላሂ ስመ ወላ ለምንድን ነው እንደዛ የምታረጉት ምናምን ነገር እያለ ከአንዱ ጋር እሱ ላይ ገብቶ ከስር ከሚጽፈው ጋር ዝም ብሎ እንትን ይላል። ውሻ ነጃሳ ነው የሚባለው ለረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ብሎ እኮ የፈታ ነው። መላእክት አይገባም የተባለው ምክንያቱም ወይ ይዞ የሚገባው ግልጠተ መለኮት ይዞ የሚገባው ነጃሳ የተባለው ለእሳቸው ነው እንጂ የተባለው ለእኛ ችግር የለውም ብሎ እኮ ፈትዋ የሰጠ ሰው። ስለዚህ ይሄንን ነገር አሁን ካላስተካከሉ እንዴት ምን ሊያረግ እንደገባ እኔ በቪዲዮ በምናምን አየሁት። ቁጭ ብሎ ምናምን ነገር ምን ሊያረግ ገባ ይሄ ልጅ ምናምን ነገር። አሁን እንደዛ ስትለኝ ባይል ነው እንትን የዋሰ ረመጥ ነው እንትን የሚለው ኢንሻአላህ የገቡ ልጆች መግባት ብቻ እኮ አይደለም አሁን እንትን አለው ሴል አለው እየተባለ ነው። እንትኑ ክፍልፋዮች አሉት የውይይት መድረኩና 500 ምናምን ተደርጎ ይመረጣል። ከዚያ 500 ደግሞ 250 ሰዎች ለብቻ ወደ ላይ ይመጣሉ አሉ። እነዚያ 250 ሰዎች በጣም ምርጡ ኢትዮጵያዊ በሚባል እሱ ነው የነሱ ተናጋሪ ተደርገው የተቀመጡ አሉ። አሁን ላይ ማለት ምን ያህል ተጽዕኖ እንዳለው አስቡት። መጀመሪያም ሲታወቅ ኡስታዝ በሚል ስም ነው የታወቀው። ኡስታዝ በሚል ስም ነው እየኖረ ያለው። ያ ኡስታዝ የሚለውን ስም ተጠቅሞ ሙስሊሞች የሚያነሱትን የትኛውንም ጥያቄ አሁን ቅድም የኒቃብ ጉዳይ አንስተዋል አይደለ ኡስታዝ? የኒቃብ ጉዳይ ላይ እርሱ ያነሱትን ሐሳብ በደንብ አድርጌ የምጋራው ነገር ነው። ግን እሱ ያደረገው ነገር ኒቃብን በሁጃ መልኩ ማቅረብ ብቻ አይደለም፣ ካፊሮችን አሳቀበት ነው የተባለው። ኒቃብ በአራት ነው የሚከፈለው። አንደኛው እንዲህ አንድ አይናችሁን እንዲጨፍናችሁ እያለ እያፌዘበት ማለት ነው። የሆነ ምንድነው የሚባለው ይሄ አንተ በዚህ ብቻ እኮ አይደለም እኮ በስነ ስርዓት የሱና ወንድሞችን ለማናደድ በስነ ስርዓት ሴት አቅፎ ተገኛሉ እና ደሊል አምጠዋል የሐዲስ ደሊል አምጠዋል። ከዛ በኋላ ሲሰጠው ዳይፍ ነው አለ ይዞ ማለት እንደዚህ እንትን ብሎ አቅፏት ክርስቲያኗ ማለት ነው ሰላም ሲላት ማለት መጨበጥ አይደለም። ትክክል ነው። ታዲያ በዚህ ሰው ምክንያት ሀግ ነው ያደረጋት። ሀግ አድርጓት ማስረጃ አምጡ ብሎ ሱነን አቡ ዳውድ ላይ ያለውን ሐዲስ ሲጠቀስ ዳይፍ ነው አለ። በዚህ ደረጃ ነው እንደዚህ እያደረገ ያለው እና በደንብ በስርዓት አትፍሩት። ምንም የሚያስፈራ ነገር የለም። ወላሂ እናንተ የፈለገ ነገር እንትን ብትሉ
ስም መጠቀስ ካለበትም ስም ይጠቀሳል። ኡስታዝ ምንም የሚያስፈራ ነገር የለም። ሳቢር በትልቁ አድርገው ምንም የሚያስፈራ ነገር የለም። ወላሂ እኔ ዲኔ ላይ እየተጫወተ አንድ ሰው ዝም ብለው ነገር መደራደርበት ነገር አይደለም። ምንም የሚያስፈራ ነገር ኖሮ አይደለም። በነገራችን ምንም የሚያስፈራ ነገር አይደለም። ምንም በቃ ማለት ለማስተካከል ይህ ሰው የሚስተካከል ከሆነ በሚል ነበር። በነገራችን ላይ የሱ አርካይቮች አሉ ማለት ሲናገራቸው የነበሩት በጣም ስር የሰደደ ነገር ነው። ኢትዮጵያ ውስጥ ታቦት አለ እኮ ብሎ ኢትዮጵያ ውስጥ ያለው አክሱም ያለው ታቦት ቁርአኑ የሚናገረው ታቦት አለን ነው እኮ ብሎ እኮ ወላሂ ስመ ወላህ በውስጥ ሁላ አውርቼዋለሁ እኔ መጨረሻ ላይ አይ አንተ ባይብሉን አጥንተዋል ምናምን ነገር አለኝ። እንደዛ ከሆነ አስተካክል አልኩት። ሊያስተካከል ፈቃደኛ አይደለም። ከዛ ጭራሹኑ ግብጽ ተናደደች ከእስራኤል ጋር እንትን ብላ ምናምን ነገር እስራኤል ከኢትዮጵያ ጋር አብራ በመሆኗ ተናደደች ብሎ ቪዲዮ ሰራ። ማለት ምንድነው አንተ አላማ ምናምን ነገር። እንደገና ደግሞ በዛ ላይ ደግሞ ቀርቦ ኬፋ የሚባል አለ፣ ኬፋ የሚባል ፓስተር አለ። እሱ ላይ ደግሞ ቀርቦ ምን ቢል ጥሩ ነው ወላሂ እገላለሁ አለኝ አንድ ግብጻዊ ስለ ኢትዮጵያ ባወራሁት ነገር አለ። ማለት በቃ እገላለሁ አለኝ ለምን አትልም? ወላሂ የሚለውን ለምን መጠቀም አስፈለገ? ማለት እስልምናን ጭራቅ አድርገው ሰዎች እንዲስሉት የማድረግ እንትን እየሰራ ያለው ሰው እንደ በቃ አይ እኔ አላሰብኩትም ሰው እኮ ስህተት ሊኖረው ይችላል ምናምን ነገር አለ እና ታወራን ስለ ታቦቱ ኢትዮጵያ ውስጥ የለም ምናምን ብዬ የመጽሐፈ ኩፋሌ መጽሐፈ ባሮክ ከዛ በኋላ በንጉስ ኢዮስያስ ዘመነ መንግስት እንደነበረ ክብረ ነገስት ብቻ ነው የነበረው እና እንዴት አድርጎ ታቦት አለን እንዴት ትላለህ ነው የኔ ጥያቄ። ታቦት አለን እንዴት ትላለህ? እንደዛ ከሆነ እኮ መና አለንም ልትል ነው። መናም እኮ ወርዷል። መና አለን ልትል ነው የሆነ ቦታ ማለት ነው። እና ተባብለን ነው እንትን ያለው ማለት ነው። አይሰማም። ዝም ብሎ ልወደድ ባይ ነው። አይ ቲንክ ምንም የሚያስፈራ ነገር የለም። በደንብ በስነ ስርዓት ፈሳድ የሚያሰራጩ ሰዎችን ዝም እየተባለ ነው እንትን የሚሉት ማለት ነውና እንግዲህ የሚመጣው ትኩሳቱን ምንም ኃላፊነቱን ወስዳለሁ እኔ ጉዳይ አይደለም በዚህ ነገር ላይ ማለት ነው። ኢንሻአላህ አይ ቲንክ መነጋገር ያለብን ራሱን የቻለ አይ ቲንክ የፕሮግራሙን ስለሆነ ነው ብዙ መናገር ያልፈለኩት። ብቻ አውቁት ሳቢር እንትን ያለው ነው እንትን ያለው ይሄን ይመስላል። ጨርሻለሁ እኔ። አላህ ኸይር ኡስታዝ፣ አላህ በረካ ያድርጎት። ስለዚህ ወንድሞችና እህቶች በዚህ ጉዳይ ላይ መሰራት ያለበት መደረግ ያለበት ነገር ያው እንደሚመስለኝ ከሆነ ኡስታዝ ይሄ አሁን የተደረገ ያለው ውይይት ትልቅ ተጽዕኖ የለውም ብለው ያስባሉ? ውይይቱን ነው እያልኩ ያለሁት። ውይይቱ ብቻ ትልቅ አስፈላጊነት አለው ብለው አያስቡም እርሶ? አይ እንጃ ማለት ያለው ነገር ተጽዕኖ የሚያደርጉ ሰዎች አሉ። ውይይቱ ላይ እንትን ተጽዕኖ አሁንም እንደዚህ ዝም ብሎ ይተዋል ብዬ አላምንም። ሲያወራለሁ አሁን እኔ ማለት እሱ እንደዚህ እንደገባም አላውቅም። እንደዚህ እንትን እንደገባው ግን እንደነበረ አይቻለሁ። ግን እንደዚህ አሁን በዚህ ደረጃ ደግሞ መሀል ላይ ገብቶ ይዘባርቃል እንትን ይላል ምናምን እነሱ እንዲወዱት ምናምን ያደርጋል ምናምን ብዬ አላምንም ነበረ። ኢንሻአላህ እስቲ አወራቸዋለሁ። የገቡት የተወሰኑ 1 3 4ቱም አውቃቸው ልጆች አሉ። ምንድነው የተፈጠረው የሚለውን ነገር እንትላቸዋል ያለውን ነገር እንዴት መሄድ አለበት ምናምን የሚለውን ነገር ማለት ነው። ካልሆነ ግን በስነ ስርዓት እንትን ማለት ነው ኤክስፖዝ ማድረግ ነው ኢንሻአላህ።